السلام عليكم ورحمة الله وبركاته. باكسوم ሲደረግ የነበረውን ስብሰባ ሁላችንም በጉጉት ስንጠብቀው የነበረ ነው። نحن توكلتي أمرارحان أمنتين كلتي ሃይማኖት ምስል በዓል ታሊ አሁን ቴዲ አፍሮ ዘፈን ለቀቀ። ይሄ የለቀቀው ዘፈን ላይ አስተሳሰባዊ ዓለም የሚያውቅ ሰው ቴዲ አፍሮ ከምን ሐሳብ ዘፈነ? ኢሞሽናልነት ደግሞ የእንስሶች ካራክተር ነው፣ የእንስሶች ባህሪ ነው። ኦርቶዶክስ ያ ሁሉ ሚሊዮን ህዝብ ተንጋግቶ እየናፈቀ ጠብቆ ዘፈኑን የሰማው ሞዝ ኦርቶዶክስ እንደሆነ ስንረዳ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለ። ቤተክርስቲያን የወንበዴ ዋሻ አይደለም። ሊቃውንቶች በእነዚህ ሰዎች እንዴት እንደሚናደዱ ማሰብ ቀላል። ወንጌል ለምንድነው አቢዩዝ የሚደረገው ነው ጥያቄ። እዚህ ላይ እንኳን ያለውን የእግዚአብሔርን ቃል እንዴት ቆርጠው ለራሳቸው መጠቀሚያ እንደሚያደርጉት ላሳያችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና ደረሰን አደረሳችሁ። በወቅታዊ ጉዳይ ተመልሼ መጣሁ። የፕሮቴስታንቶችን ጉዳይ ድፍረት እንመለከታለን። የልደታ ለማርያምን ጉዳይም በዛው ማለት ነው ለማንቋሸሽ ሞክረዋል። ሁለተኛ የምንመለከተው የአክሱም ጉዳይ ነው። አክሱም ትናንትና ሙስሊሞች የሰጡት ውሳኔ አለ፣ ራሳቸው ሙስሊሞች ያነበቡት አለ፣ ደግሞ በማህበራዊ ሚዲያ እየተሰራጨ ያለ የወሃቢያዎች ቪዲዮ ደግሞ አለ እና እንጻጽረዋለን። የቴዲ አፍሮን ጉዳይ ደግሞ በስፋት እንዳስሰዋለን። በተለይ ሌሎች ፓስተሮች ወጥተዋል አሁን በጣም በሚያስገርም ሁኔታ ላይ። ለማንኛውም እንገማገማለን። ከምን እንጀምር ከተባለ ይህ በዚህ በፎቶ ላይ የምትመለከቱት ጉዳይ የአደባባይ የጸሎት ጊዜ በአዲስ አበባ ስቴዲየም ቅዳሜ ግንቦት 1 2018 ዓ.ም ይላል። መቼ? ግንቦት 1። በቤተ ክርስቲያን ደግሞ ግንቦት 1 ማን ይከበራል ቢባል የእመቤታችን የልደቷን ነገር የሚነገርበት በዓሏ የሚከበርበት ነው። ታዲያ ይህን ነገር ለማንቋሸሽ የሄዱበት ርቀት ላሳያችሁ። ከ84 ብሔር ብሔረሰቦች የሚወከሉ ክርስቲያኖች በተገኙበት ምድራችንን ወደ ኋላ የጎተታት የክፉ መሰዊያ በምድር ላይ ቤተክርስቲያን ባላት ስልጣን በጌታ በኢየሱስ የምናፈርስበት ነው ይላል። ግንቦት 1 የእመቤታችን የልደቷን ነገር በምንናገርበት ዕለት ስቴዲየም ተሰባስበው ሀገራችንን ወደ ኋላ የጎተታትን የክፉ መሰዊያን ነገር እናፈርሳለን አሉ። እንግዲህ ቅኔ ማይገባን ይሆን ምንም የማናቅ መስሏቸው ከሆነ አናቅ፣ ግን እንዲህ አሉ እነኚህ ሰዎች። 7ኛ ሀገራዊ ምርጫ በሰላም መጠናቀቅና ለሀገራዊ ምክክር እርቅን በተግባቦት ማድረግ ይላል። በነገራችን ላይ የምርጫ ጉዳይ ሁለት አካላት በጣም እያጣጣፉት ይገኛሉ። በሌላ በኩል ሙስሊሞች በደንብ አድርገው ተረባረበው እየሰሩ ነው። የሀጂው ጭራሽ ጭምር ዋናው ጭምር እየቀሰቀሰ ነው ያለው። ፕሮቴስታንቶችም እንደምትመለከቷቸው ጎን ለጎን ቅስቀሳቸውን አጣጥፈውታል። እስካሁን ዝም ያለው በሀገሬ ላይ አይመለከተኝም ብሎ ምንም አይነት ሀሳብ እየሰጠ ያልሆነው የቤተ ክርስቲያን አካላት ናቸው። በኋላ የሚመረጡት አካላት ቤተክርስቲያንን ጎዱብን፣ ቤተክርስቲያንን ገደሉብን፣ ኦርቶዶክሳውያን ተገደሉ ብሎ ማለት ሊከብደን ይችላል። ለምንድን ነው የሚከብደን ቢባል በምርጫ ሰዓት ላይ ኦርቶዶክሳውያንን ካልመረጥን ለሀገር ለቤተክርስቲያን ይጠቅማል ብለን ያሰብነው ሰው ካልመረጥን አህዛቡና መናፍቁ ከተመረጠ በኋላ ቤተክርስቲያን ተጎዳችብን ብሎ ማልቀስ አንዳንዴ ዘበትም ጭምር እንዳይሆን ጥንቃቄ ይሻል ነው። ወደ አክሱም ሊድ አክሱም እንዳልኳችሁ ባለፈው በዘገባዬ ላይ ያላያችሁት ሰዎች መለስባችሁ ተመልከቱት፣ ወይ ደግሞ እዚህ ላይ አስቀምጥላችሁ እዚያ አካባቢ አስቀምጥላችኋለሁ የሚመስለውን። በዛን ቀን ላይ ሰኞ የምንመለከተውን ነገር ይኖራል። ሰኞ ስብሰባ አላቸው ብያችሁ ነበር። ታዲያ ስብሰባ ምን ሆነ የሚለውን ነገር እኔ የትግርኛውን ከማሰማቴ በፊት መግለጫውን ወሃቢዮች ምን እያሉ ነው የሚለውን ነገር ላሰማችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባክሱም ሲደረግ የነበረውን ስብሰባ ሁላችንም በጉጉት ስንጠብቀው የነበረ ነው። እንግዲህ ዛሬ በተለያዩ ቤተክርስቲያን ኃላፊዎች ሲመራ የነበረው ይሄ ስብሰባ የጸጥታ ዘርፍ ኃላፊዎች፣ የከተማው ምክትል ከንቲባ፣ የተለያዩ የፖሊስ አካላቶች ተገኝተውበታል። እንግዲህ በዚህ ስብሰባ ላይ ሙስሊሞችን ሲያንገራጉሩ ብለዋል እንደለመዱት ማለት ነው። የተለያዩ ማዕቀቦችንም ጥለዋል። እንግዲህ ከነሱ መካከል የአክሱም ሙስሊሞች ሰው ሲሞትባችሁ ሬሳ በአስፋልት ላይ ይዛችሁ ማቋረጥ አትችሉም፣ ሌላ ተለዋጭ መንገዶችን ተጠቀሙ ይላል። ሌላኛው ደግሞ
ለጅማዓ ሰላት የምትጠቀሙባቸውን እያንዳንዱ መስጊዶች መዝጋት አለባችሁ። ሌላኛው ደግሞ ሙስሊም ተማሪዎች እህቶቻችን ሂጃብን ለብሰው በትምህርት ቤቱ እጥር ግቢ ውስጥ መታየት አይችሉም የሚል ሀገር ውጡልን፣ ሀገራችሁን ለቃችሁ ቀያችሁን ለቃችሁ ተሰደዱ የሚል አይነት ነው እና በሱቅ የሚገኙ የተለያዩ ድርጅቶቻቸውን መዝጋት እንደማይችሉ አንገራግረዋል ማለት ነው። ያንንም በወረቀት አስፍረው ግልባጭም አልሰጧቸውም። ራሳቸው ያወጡትን ህግ በራሳቸው ፈርመው አጽድቀዋል ማለት ነው። እንግዲህ እነዚህ ጽንፈኛ የሆኑ አካላቶች በዚህ ሰው የሚመሩ ናቸው ማለት ነው። በመንግስትም እንደማይመሩ አክሱም በመንግስት እንደማትመራ በእኛ ነው የምትመራው ብለውም ሲዝቱ ብለዋል ማለት ነው። እንግዲህ ኢንሻአላህ እናንተም እንደዚህ አይነት ጭቆናና በደልን ካሰፈናችሁ እኛ ደግሞ ፍትህን የምናሰፍበት መንገድ ሁላችንም እንመካከራለን ማለት ነው። ወንድሞቻችን እየተጨቆኑ እየተበደሉ በሀገራቸው ላይ ይሄ ሁሉ ግፍና በደል መስጊድ እየተዘጋ እህቶቻችን ከትምህርት ቤት እየተገፉ እንደዚህ አይነት ጭቆናና በደልን አንቀበልም። ይሄንን ፍትህ አንድ ላይ ሆነን እኛ ሙስሊሞች እናሰፍናለን። የጨቋኝን ንሕና ተወከል አያቾች ያሉትን ተከለከልን ያሉት እና ንጉረዱን ጠቅሰዋል። ይሄ ከኋላ ያስቀምጠው ፎቶ ነው። እንደምታዩቸው ሁለት ሙስሊም አለ፣ ሁለት ክርስቲያኖች አሉ። ማን አስፈርሞ ይላል? መንግስት የሚፈልጉትን ነገር አስፈርሞ ውሳኔ ሰጠ ይላል። እዚህ ጋር የምትመለከቷቸው ክርስቲያኖች ነው ወይስ ሙስሊሞች ነው? ሙስሊም ባልተገኘበት ነው መንግስት ውሳኔ ሰጠው። እዚህ ጋር ክርስቲያን አለ፣ በዚህ ጋር ሙስሊም አለ። ቁጭ ብሎ እንደምታዩቸው የተወያዩት እነኚህ ናቸው። ሁለት ከክርስቲያን ሁለት ከሙስሊም መድረክ ላይ ሆነው የተነሳውን ሐሳብ እየጻፉ ነው የሚታየው። ግን ወሃቢዎች ምናሉ ሌላ ቦታ ላይ ነገር ለመፈለግ ስለኛ ሐሳባቸው ነገር መፈለግ ስለሆነ ነው። እስቲ ማን ነው ውሳኔውን ያነበበው የሚለውን ነገርና በዚህ ጉዳይ ላይ ትርጉም የተሰጠበትን ትርጉም ደግሞ ያነብላችኋለሁ። ስሙት። ንሕና ተወከልቲ አመራርሓን አመንቲን ክልቲኡ ሃይማኖት ዝስዕብ በዓል 4 አቋም መግለጺ አውጪና አለና ቀዳማይ በዓል እያነበበ ያለው ዋናው ሙስሊም ውሳኔ ተሰምቶበት እያነበበ ያለው ሼኹ ኣብ ከተማና ዝተራእየ ናይ ሰልፍን ዕግርግርን መላእ ሙስሊም ማሕበረሰብና ዘይውክል ዘይግቡእን ዘይሕጋውን ብምዃኑ ኣጥቢቕና ንኹንን ኣካላት ፀጥታ እቲ ጉዳይ ናብ ዝኸፍእ ደረጃ ጉድኣት ከየብፅሕ ብውሕሉል መንገዲ ንዝኣለይዎ ነምስግን። መንግስቲ እውን ብቐፃሊ እኹል ሓለዋን ምክልኻልን ገበንን ክገብር ኣብዞም ዝሓለፉ መዓልትታት ገበን ኣብ ልዕሊ ዝፈፀሙ ጥርጡራት አካላት ድማ ግቡእ ምፅራይ ክኸይድን ተመጣጣናይ መምሃሪ ስጉምቲ ክወስድን ንጽውዕ። ካልኣይ ኣብ ከተማና ኣብ ዝርከብ ገለ ኣብያተ ትምህርቲ ምስ ሒጃብ ተኣሳሲሩ ክረአ ዝጸንሐ ዘይ ምቅድዳው ብመሰረት ንምፍታሕ ብመሰረት ሕገ መንግስቲ ብሔራዊ ክልላዊ መንግስቲ ትግራይ ኣብያተ ትምህርቲ ካብ ዝኾነ ሃይማኖታዊ ምንቅስቃስ ነፃ ኮይነን ኣግባብ ዘለዎ ከይዲ ምምሃር ምስትምሃርን ንኽህልወን ዘየድሊ ደም ምፍሳስ ንምውጋድን ኣብ ክርክር ዝጸንሐ ሒጃብ ካብ ሎሚ ዕለት ጀሚሩ ጠጠው ንኽብል እቲ ማሕበረሰብ ትምህርቲ ተኣኪቡ ዘጽድቆ ስሪት ቤት ትምህርቲ ተግባራዊ ክገብር ናብ ሙሉእ ምርዳእን ውሳኔን በፂሕና ኣለና። ሳልሳይ ንሕና ኣመራርሓ ክልቲኡ ሃይማኖት ባህሊ ምክባርን ምክኣልን ብዝበለፀ ንኽጉልበት ካብ ኣክራርነት ዝፀረየን ንኣመንቲ ናብ ግጭት ዘይእቱን ሃይማኖታዊ ኣስተምህሮን ምኽርን ብምሃብ ሰላምናን ድሕንነትና ንምርግጋጽ ብሓባር ክንሰርሕ
أو ملء متممان بتحنا لنا الرابع أما ودعتا نيحسم قداي بأخصماويان انبر بمانم ناي دق حيلي إيد عطاونت كم زي يفتح بصنع نأمن أب قداينا زتينا نب مفتحي بتحنا نب نور كنتات دما تمليسنا علنا سلازو خانة قال بوليتيكاوي دليت زرلكم تكالات والدباتات كونو والكسبات تتكمتي محوراوي ميديا نتي قليل نجر بنزين بموسخن بمقهارن وي بعراي ولدن زعيناتو ناي حاسوتن سلمن أجندا بمفتر أخصم كي تراجع ممنان كلتيو حيمانوت ناب قنصي كسجر التجورو فشل من كسواس نعانا المسلمين كريستيانين محورسب نبرت أخصم نبرت ختم أخصم زي وكل زي جنس أنان بمخانو كاب أوكي تجواركم نخد كتابون كاب أخصم إلكم كتاب علون بزقاتامي نتصور تساتر تزاتا مكل خالن مكعالن مكبارن محبرسر أخصم مازيا أسر تغلطة تشن أسر شمانتن آمن تمرن ከቱት አክሱማውያን ያጨበጨቡበት ሙስሊሙም ክርስቲያኑም በአንድነት ተስማምቶ ያወጣው ውሳኔ ነው። ግን ወሃቢያው ግን እንደፈለገው ማተራመስ ስላልቻለ የፈለገውን ደም መፋሰስ ስላላገኘበት ግን ተናደዋል። ወዲያውኑ የአክሱምን ጉዳይ ሌሎች ሚዲያዎች አይሰሩት ሀሩን ሚዲያ ነው የሐሰት ፕሮፓጋንዳውን መዝራት የጀመረው በፍጥነት። ግን እውነታው ግን ደረሰንና እኛም አየነ ቪዲዮ ትርጉሙን እንደው በግርድፎ የተረጎሙ ሰዎች ስላሉ ላንበብላችሁ። የትግራይ አባቶች ሃይማኖት አባቶች የሰጡት መግለጫ ይላል። መግለጫው ያነበቡት ሼህ የሙስሊም አባት ሲሆኑ እንዲህ ብለዋል። በስቅለት ዕለት የሚሰግዱ ክርስቲያኖች ላይ ስለተፈጸመው አስከፊ ድርጊት እስልምናን የማይወክል በመሆኑ እናወግዛለን። እኛም ስንል የነበረው እሱ ነው፣ ስህተት የተሰራ ብለናል። ሁከት ለመፍጠር የሞከሩት የህግ አካላት ተከታትለው ችግሩ ሳይባባስ በቁጥጥር ስር ስላዋላችሁልን እናመሰግናለን። ችግሩ ፈጣሪዎችን መንግስት ተከታትሎ እንዲያጣራልንና ተገቢውን ቅጣት እንዲሰጥልን ጥሪ እናስተላልፋለን። የአክሱም ጉዳይ የአክሱማውያን እንጂ በውጭ ባሉ በሌሎች የሚፈታ እንዳልሆነ በጽኑ እናምናለን። ስለዚህ ጥቃቅን ጉዳዮችን እየለቃቀማችሁ የፖለቲካ አጀንዳችሁን ማሰራጨት እንድታቆሙ ይገባል። በተለይ ሶሻል ሚዲያ ተጠቃሚ ሆናችሁ የሐሰት ዜናም ታሰራጩ ከዚህ ድርጊታችሁ ልትታቀቡ ይገባል። እና አህመድ ጀበል የአረብ ስቅለት ዕለት ክርስቲያኖችን ለመረበሽ አስበው ነበር፣ አልተሳካላቸው። ያደረጉት ነገር ነበር። አባ ተወልደ መድኅን የተረጎሙትም ሐሳብ ያቀረቡትም እንደዚህ ነው። ሰሞኑን በአክሱም ከተማ በአርብ የስቅለት ዕለት ኦርቶዶክሳውያን በስግደት ሳሉ በስመ ሃይማኖት ሽፋን የአክሱም ኦርቶዶክሳውያን የአክሱም ሙስሊሞችን ለማጋጨት ደም ለማፋሰስ የውሃቢያ ተልእኮ የያዙ አንዳንድ ጽንፈኞች የፈጠሩትን ችግር በአክሱም ከተማ ኦርቶዶክስና የእስልምና ሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች በችግሩ ላይ ተወያይተው ዛሬ ሚያዝያ 12 ቀን በአክሱም ሰላም ተፈጥሯል። በእውነት አባቶቻችን እናመሰግናለን። ችግሩ የፈጠሩ አካላት በሕግ እንዲጠየቁና ተስማምተው ሰላም ለሕዝባቸው ሰላም ይሁን ብለዋል ሊቀ ጉባኤ አባ ተወልደ መድኅን መኮንን። ይህ እንደምትመለከቱት ሙስሊሞቹም ክርስቲያኖችም ቁጭ ብሎ ችግሩ ላይ ተነጋግረዋል። ችግሩን እየፈጠሩ ያሉት ከውጭ አካላት ሆነው አንድም አክሱም ውስጥ ሳይሆኑ ከአክሱም ውጭ ሆነው ረብሻ ለመፍጠር የሚጥሩ ሰዎች፣ በባለፈው መረጃውን እንዳጋራኋችሁ ጭራሽ ሰዎቹ ድንጋይ ሲወረውሩ የነበሩ ሰዎች እንኳን የአክሱም ሰዎች አልነበሩም። ከተለያየ ከ5 ቦታዎች ላይ መጥተው ሲታሰሩ አይዲያቸው ላይ ተገኘባቸው እንደወሰደ ነበር። እነኚህ ሰዎች ናቸው እንግዲህ ችግር ካልፈጠርን ሀገራችን ሰላም እንድትሆን አንፈልግም ብለው ተግተው እየሰሩ ያሉት እነኚህ ናቸው። አሁን ወደ ፕሮቴስታንቱና ወደ ቴዲ አፍሮ ልምጣ። ዘፈን አንወድም አሉ።
ሱንም ቢበያገሬ ራዳኙ 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 ዘራ ያለው ዘራ የክርስቶስ ኢየሱስ ሎሌ እነኚህ ሰዎች ዘፈን አይወዱ፣ ዘፈን አያዳምጡ። ኩላሊት ተበላሽቶ የመጣ ሰው አለ እዚህ ውስጥ? ማን ነው? ምንድነው ያንተ? ይውጣ ተብሎ ይውጣ ተብሎ አይወጣም። ይኸው ከፈለክ በምግብ ሶፍቱን ብላው ሂጅ በሰላም በቃ አለ። ምን አረክባ በዚች ሶፍት ሲ በቃ በዚህ ሶፍት በላውት ሶፍትን በላውት ቆርጬ በላውት። ሕክምና የሄድኩት ኩላሊት አይቀየርም፣ ኩላሊት ንጹህ ነው። ይሄ ሶፍት ነው የሰጠሁት፣ አይታችኋል። ይሄ ሶፍቱስ የመስፍኔ ላብ ነው ተጠርጎ የተሰጠው። ኩላሊት ተበላ። ይሄንን መውቀስ ያልቻለ አካል እንዴት ነው ሌላውን ሊወቅስ የሚችለው? ኦነስትሊ እንዴት ነው ሌላውን መውቀስ የሚችለው? አሁን የምር ማለት ነው ይሄ ነገር በትክክል የዚህ እምነት ተከታዮች ተቀበላችሁት ነው? ፕሊዝ I just want to know the truth ንገሩኝ በማርያም። አሁን አሁን ቴዲ አፍሮ ዘፈን ለቀቀ። ይሄ የለቀቀው ዘፈን ላይ አስተሳሰባዊ ዓለም የሚያውቅ ሰው ቴዲ አፍሮ ከምን ሐሳብ ዘፈነ ብሎ ይጠይቃል። ከዛ የቴዲ አፍሮ ያስተሳሰብ ውቅር ምን አይነት ስለሆነ ነው ይሄንን የዘፈነው ይላል። ቀጥሎ ቴዲ አፍሮ ምን ሐሳብ መናገር ስለፈለገ ነው ሐሳቡን በግጥም አርጎ ምን አቺቭ ማድረግ ፈልጓል፣ ምንድነው ማድረግ የፈለገው፣ ምን ማምጣት ፈልጎ ነው ብሎ ይለያል። ከዛ በኋላ ደግሞ በዛ ሐሳብ ውስጥ የዘፋኙን ማይንድ ሴት ካገኘ በኋላ ይሄ ሰው እንደ ማህበረሰብ በምን ኤሪያ ላይ ነው ለአገር ለትውልድ ሊጠቅም የሚችል ነገር አለው ወይ ብሎ ሐሳቡን በሚዛን ላይ ያስቀምጥና ይመዝናል። ይሄ ነው የበሰለ ማህበረሰብ፣ አስተሳሰባዊ አቅም ያለው ማህበረሰብ አንድን ነገር ዝም ብሎ በስሜት ከመነዳትና ሆ ብሎ ከመጮህ ወይ ከመቃወም ትክክለኛውን የሐሳቡን ምንጭ የሐሳቡን አቲቲዩድ ከዛ በኋላ ደግሞ የሐሳቡን ፍጻሜ ተመልክቶ ሚዛን ላይ ያስቀመጠው ነገር ከዛ ማህበረሰቡ ይሄ ጉዳይ ኢንተርቴይንመንት ነው፣ ለመዝናኛነት የተነገረ ነው፣ ለቴክኖሎጂ የተነገረ ነው፣ ለፖለቲካል ጉዳይ የተነገረ ነው፣ ጥበብ የተነገረ ነው፣ ምንድነው ሚለውን በደንብ ሚዛን ላይ አስቀምጦ ማየት ይችላል ማለት ነው። ከዛ በኋላ ለትውልዳችን ለሀገራችን ምን ይጠቅማል፣ በዚህ ሐሳብ ውስጥ የሚፈጠር የሀገር የልማት ጉዳይ አለ ወይ፣ የሀገር የፖለቲካ የፍትህ አስተሳሰብ እያደገ የሚሄድ ጉዳይ አለ ወይ፣ ወይንስ አንድ ዝም ብሎ አረፍተ ነገራዊ የሆነ በግጥም የተቀመጠ በዜማ የተዘፈነ የተቃውሞ ሐሳብ ነው፣ ወይንም የሌላውን ሰው ሐሳብ ለማነሳሳት የመጣ ሐሳብ ነው? ይሄንን ሁሉ የምላችሁ ለምንድነው ማህበረሰባችንን ሐሳባዊ ዓለም ላይ ሳየው በጣም ስላዘንኩኝ ነው። ሐሳብን የመመዘን ጉልበትና አቅም ያለው ማህበረሰብ ገና በእውነት አልተፈጠረም። አፍሪካ ላይ ሞር ኢሞሽናል ነን። ይሄ ኢሞሽናልነት ደግሞ የእንስሶች ካራክተር ነው፣ የእንስሶች ባህሪ ነው። ይሄ ማለት የቴዲ ዘፈን መስማት ገና ሐሳባችሁ አልበሰላችሁ ስለሆናችሁ እንስሶች ናችሁ እያለ ነው ያለው ፓስተሩ። የቴዎድሮስ ካሳሁንን ዘፈኖች ከምናባዊ ዓለም ጋር አገናኝቶ ከየት መጣ፣ መነሻ ሐሳቡ ምንድነው ብሎ ተነተነ። እኔ በዚህ በደንብ የተረዳሁት ነገር ምንድነው የብልጽግናን ጉዳይ በማን እየተደገፈ እንደሆነ፣ ማን ከኋላው እንዳሉ፣ ማን ድጋፍ ሰጥተው ከበር ያደረጉለት እንደሆነ፣ ይሄ ሁሉ ግድያ፣ ይሄ ሁሉ መፈናቀል ማይቃወሙ ፓስተሮች ገና ለገና ቴዲ ዘፈን ሲያወጣ አንዱ ፑልፒቱ ላይ ሆኖ አንዱ ኦፊሱ ላይ ሆኖ የዘፈኑን ትንተና የመጣበትን ሐሳብ ይናገራሉ።
ደግሞ ሌሎች ደግሞ ይመጡና እንዲህ ይላሉ። ኦርቶዶክስ ያ ሁሉ ሚሊዮን ህዝብ ተንጋግቶ እየናፈቀ ጠብቆ ዘፈኑን የሰማው ደግሞ ኦርቶዶክስ እንደሆነ ስንረዳ ምን አይነት ወንጌል ነው እዛ ቤት ያለው የክርስቶስ ማያደግ የክርስቶስ ትምህርት ያልሆነ ብለን እንድንጠይቅ ያደርገናል። እስከሚገባኝ ድረስና እስከማውቀው ድረስ ኦርቶዶክስ ተዋሕዶ ቤተክርስቲያን የትኛውንም ሙዚቀኛ ዘፋኝና ሙዚቀኛ ይለያያል። እንደምታውቁት ታርጌት እሱ አይደለም። ብቻ የትኛውንም ወክላ ዝፈንልኝ ብላ የላከችው ሰው የለም። ስለዚህ ባላከችው ሰው ልትወቀስ አትችልም። ሁለተኛ ነገር ደግሞ አድማጮቹ በእምነታቸው የተነሳ እንደሚያደምጡት አልገለጹም እና ሰው በእምነቴ ነው ማደምጠው ሳይ ጥናት ሳይደረግ አብዛኛው ኦርቶዶክስ ብሎ ማለት ወይም ኦርቶዶክሶች ብሎ መግለጽ ለኦርቶዶክስ ያለን ጥላቻ ያሳያል። ግን ደግሞ የሚሰሙትን ከማንሳታችን በፊት የሚሰማውን የሚያቀናብሩት እነማን ናቸው? ኢየሱስ ዘፈን አይጠላም ያሉ ዛሬ በጣም ይወደሱ የፕሮቴስታንት ዘማሪዎች እዛ ሆኖ ሲዘፍኑ አልነበረም ወይ? ያኔ ድምጻችሁ ያልተከፈተ አፋችሁን ያልከፈታችሁ አሁን በዚህ ልክ የሰው እምነት ላይ ማቀርሸት ምን የሚሉት አስተዳደግ ነው? ይሄ ብልግና አይደለም ወይ የሚል ጥያቄ ያስነሳል። ሌላው ነገር ዘፈን ኃጢአት አይደለም የሚል መጽሐፍ ያዘጋጀ የፕሮቴስታንት ሰው እንዳለ ታውቃላችሁ። ህንጻት የሚል ዩቲዩብ ቻናል አለ፣ እየገባችሁ ተመልከቱት። ክርክሮች ተደርገውበታል ምናምን እና ዘፈን ሁሉ ኃጢአት አይደለም ብሎ የሚያምን ክፍል አለ፣ እንደዚህ አይነት እምነት ያለው ማለት ነው። ሶ ይሄንንም ማሰብ ያስፈልጋል እዛው ፕሮቴስታንት ውስጥ ማለት ነው። ለማንኛውም ግን የትኛውንም ሰው ዝፈንልኝ ብላ አላከችም፣ ልትወቀስበትም አትችልም። የሰሙትን ሁሉ ኃጢአተኛ እውነት ለመናገር ከአንዳንድ በክርስቶስም ከሚነግዱና ከሚሸጥጡ አገልጋይ ከሚባሉ የፕሮቴስታንት ሰዎች የተሻለ ቴዲ ለእግዚአብሔር የቀረበ ሊሆን ይችላል የተሻለ እና በሚያደርገውም ነገር የተሻለ እንደው እግዚአብሔር እንድናመሰግን ሊያደርገንም ይችላል። ከአንዳንዱ የተሻለ ነው ማለት እና ለመመጻደቅ ባትሞክሩ ጥሩ ነው። ንጹህ ወንጌልን የሚሰብኩና የሚያገለግሉ ሰዎች ሊቃውንቶች በእነዚህ ሰዎች እንዴት እንደሚናደዱ ማሰብ ቀላል ነው። ወንጌል ለምንድን ነው አቢዩዝ የሚደረገው? እኔ ጥያቄ። ለምሳሌ እግዚአብሔር ዘፋኝን የገሰጸበት ምዕራፍ ገላትያ ምዕራፍ 5 ቁጥር 21 ነው። እዚህ ላይ እንኳን ያለውን የእግዚአብሔርን ቃል እንዴት ቆርጠው ለራሳቸው መጠቀሚያ እንደሚያደርጉት ላሳያችሁ። ብዙ ጊዜ እነዚህ ሰዎች እዚህ ውስጥ ያለውን ቃል እንኳን ቆርጠው ስካር፣ ዘፋኝነት አስቀድሜ እንዳልሁ እንደዚህ ያሉትን የሚያደርጉ ሰዎች የእግዚአብሔርን መንግስት አይወርሱም ይላል። ትክክል ነው። ነገር ግን የሚገርመኝ ነገር ማለት ነው እዚሁ ገላትያ 5:21 ላይ ቀድሞ ያስቀመጣቸው ቃላቶች አሉ። ይሄን ግን አይነግሯችሁም። እንደውም ከነዚህ የከፋውን ነው ቀድሞ ያስቀመጠው። ለምሳሌ መለያየት መልካም ነው ብሎ ይሰበካል መጽሐፍ ቅዱስ። መለያየትን የሚናገር መለያየትን በወንድሞች መሃል ይፈጠር መለያየትን የሚሰብክ ሰው መንግስተ ሰማያት እንደማይወርስ ተናግሯል። መለያየትን ግን ጥሩ ነው ብሎ የሚሰብክ ወደ ኦርቶዶክሳዊ አለ ግን ማንም አይነግራችሁም ደግሞ ይላሉ ተመልሰው። መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት እነኚህና ሌሎችም ከዚህ በፊት የነበሩትም ጭምር መንግስተ ሰማያት እንደማይወርሱ ይናገራል። መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝ ይላል። ከዛ በኋላ ተመልከቱ እንግዲህ ከነዚህ በፊት ከዘፋኝነት በፊት ያሉትን 5 ኩነኔዎች ወይም ኃጢያቶች አልጠቀሷቸውም። ሰው ሲዘፍን ኃጢያት ነው የምትሉ ሰባኪዎች ሰው ሲገደልስ መግደል ኃጢያት ነው አትግደሉ ብላችሁ ገዳዮችን ለምን አትገስጹ? የኔ ጥያቄ ይሄ ነው። እሺ ሌላውን ተውት። ዘፋኝነት ከምቀኝነት ጋር እንኳን እኩል ነው ያስቀመጠው እግዚአብሔር። እንደ አልበርት አንስታይን አገርን የሚለውጥ ሐሳብ እንዳለው ሰው ጭንቅላታችሁን እንዲህ አድርጋችሁ ወንድማችሁን ለመጣል ወንድማችሁን ጉድጓድ ውስጥ ለመክተት የሰው ህይወት ለማበላሸት ምቀኝነት ስታስቡ የምትሉ ሰዎች ዘፋኝን ዘለህ ለምን ትኮንናለህ? አብሮ ተቀምጧል እኮ። መለያየትን መስበክ ኃጢያት ነው። መናፍቅነት ኃጢያት ነው። እነዚህ አይነት ነገሮችን እየቆረጣችሁ ዘፋኝ ላይ ለምን ተበረታላችሁ ነው እንጂ ይሄ ዘፈን ያጸድቃል ወይም ሁሉም ሰው ዘፋኝ እንዲሆን እያበረታታው አይደለም። ይዘምሩ፣ ደስ ነው የሚለኝ። እግዚአብሔር ይዘመርለት፣ ደስ ነው የሚለኝ። ፐርሰናሊም ሲጀመር መዝሙር አድማጭ ነኝ እግዚአብሔር በሚያውቀው ማለት ነው። ነገር ግን በእውነት ስም ደግሞ ውሸትን ሊያነግሱ ሲሞክሩ ሰዎች በጣም ያናደዳል። በነገራችን ላይ አብዛኞቹ ዘፋኞች እኛ ከኃጢአት እባክህ አምላክ ያውጣኝ እንደምንለው ሁሉ ከዘፋኝነት አውጣኝ ብለው የሚጸልዩ ናቸው። ይሄን ለማለት ፈልጌ ነው እንጂ ዘፋኝነት ኃጢአት ነው የሚለውን የእግዚአብሔርን ቃል ለመካድ ወይም ለማጣመም አይደለም።
በነገራችን ላይ ሁላችንም ምንድነው በእግዚአብሔር ቸርነት እንጂ በእኛ ስራ አይደለም። ይመቻችሁ። የሚያድነን ቸርነቱ ነው፣ ርህራሄው፣ ፍቅሩ ነው የሚያድነን፣ ይቅር ባይነቱ ነው የሚያድነን። ግን ለምንድነው ሰው ምቀኝነት ምን ያለ ያው የመግደል ጉዳይ ያው ሚዲያ ቤዝ ያደረገው የመግደል ጉዳይ በመቃወም ጭምር ነው። በየዕለት ኦርቶዶክሳውያን ተገደሉ፣ አባቶች ተገደሉ፣ ወንድሞች እህቶች ተገደሉ ያልኩት መዘግብ ሰው ስለሆንኩኝ አትሊስት እሱ ነገር እኔ ጋር ባይመጣ ደስ ይለኝ ነበር። ግን የሆነ ሆኖ ግን ለምንድነው ዘፋኝነት ላይ የበረታው የሚል ነው። ሁለት ነገሮች በደንብ ላውሳላችሁ። አንደኛ በራስ ላይ የሚፈጸም ኃጢአት አለ፣ ሁለተኛ ነው በሌላ አካል ላይ ይፈጸማል አለ። ለምሳሌ ዝሙት ቅዱስ ጳውሎስ በጣም የከፋ ኃጢአት እንዳድርጎ ይናገራል። ለምን ብሎ ራሱ ሲናገር ቅዱስ ጳውሎስ በሰውነትህ ላይ የምትፈጽመው ነውና ይላል። በሰውነት የክርስቶስ አካል ላይ የምትፈጽመው ነገር ስለሆነ በጣም የከፋ ኃጢአት አድርጎ ዝሙትን ያቀርበዋል። በአንጻሩ ደግሞ ዘፋኝነት ደግሞ አንተ ብቻ የምትዘፍን ሆነ ሳይሆን ሌሎችም ሰዎች እንዲዘፍኑ በሙዚቃው እንዲጫወቱ እንዲጨፍሩና እንዲደንሱ የምታረግ ስለሆነ ብዙዎችን ሺዎችን ሚሊዮኖችን ወደዛ ኃጢአት የሚጋብዝ አካል መሆኑ ብዙ ጊዜ ሊበረታበት ይችላል። ምቀኝነት አለ። አዎ ምቀኝነት፣ እኔ የሆነ ጎረቤቴን የሆነ አካልን ልመቀኝ ይችላለሁ። ይሄ በጣም የእንትን ጉዳይ ነው። ኃጢአትነቱ እኩል ነው በነገራችን ላይ። ግን ደግሞ ዘፋኝ ሲሆን ደግሞ አንድ በዘፈነው ዘፈን ብዙዎች በዛ ኃጢአት ሰለባ እንዲሆን ያደርጋቸዋል። ያ ነገር ይመስለኛል ብዙ ፎከሱ ወደዛ ስለሚሄድ ይመስለኛል ብዙ ሰዎች ዘፈን ላይ እጃቸውን የሚጠቁሙት እንጂ ሌሎች ነገሮች ኃጢአት ሳይሆኑ ቀርቶ አይደለም። ምቀኝነት፣ ወንድም ላይ ክፋት ማሰብ በጣም ብዙ አሉ። ኤቭሪፍ እንጀራ ጠግቦ መብላት ራሱ እንደ ኃጢአት ተደርጎ ይቀመጣል። በትንቢተ ሕዝቅኤል ምዕራፍ 16 ቁጥር 48 ላይ ይናገራል። የእህትሽ የሶዶም ኃጢአት ይህ ነበር ብሎ መጀመሪያ ላይ የሚያስቀምጠው እንጀራ መጥገብ ነው የሚለው። ጠግቦ መብላት ኃጢአት ስለሆነ ያ ጠግቦ መብላት ወደ ላልሆነ ነገር ስለሚወስደን ማለት ነው እና የኃጢአት መንገዶችን መዝጋት ተገቢ ነው ብዬ ስለማሰብ ነው። ወንድማችን ያያ እንዲህ ይላል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ቤተክርስቲያን ማለት የእግዚአብሔርን ቃል የምታከብር በእግዚአብሔር ቃል የምትገዛ ናት። ምን አይነት ሰው እንደሚገርመኝ ታውቃላችሁ? እንዲህ አይነት እስስት ሸለምጥማጥ የሆነ ሰው በጣም ነው የሚዘጋኝ። እኔ የምለው ማለት ነው ኢትዮጵያ ውስጥ እስከ ዛሬ ድረስ የዘፈን አልበም የሰራው ቴዲ አፍሮ ብቻ ነው እንዴ? እዚህ ዓመት እንኳን ስንት ሰው ነው አልበም ሰርቶ የዘፈነው? ቴዲ አፍሮ ላይ ሲሆን ነው ወይ ቋቅ የሚላችሁ? አሁን አንተ ቤተክርስቲያንን አሞግሰ ቤተክርስቲያን ዘፈን አትፈቅድም፣ ቤተክርስቲያን የዘፋኞች ወንበዴዎች ዋሻ አይደለችም። ኧረ ተው ተው እንጂ። ትላንትና ከናንተ ሰፈር የመጣን ሰገጤ ነው እንደምን መስለ? አሁን አንተ ቤተክርስቲያንን አሞካሽተ አወድሰ ቴዲ አፍሮን በሆነ ነገር ለመሸንቆር ፈልገ ማለት ነው። እኔ እኮ ሰው እንዴት ነው ግን ወንጌል ይዞ ነብይ ነኝ ብሎ የመጽሐፍ ቅዱስ ሐሳብና መንፈሳዊ ነገር ገብቶኛል ብሎ የመንግስት ካድሬ የሚሆኑ ግን አሁን አንተ ወንጌል ተሸክመሃል መንፈሳዊ ነገር ገብቶኛል ለምትለው ነገር ግን የ4 ኪሎ ካድሬ ነህ። ለቴዲ አፍሮ ግጥምና ዜማ የሰጠችው የኛ ቤተክርስቲያን ናት እንዴ? ለቴዲ አፍሮ ስፖንሰሯ ኦርቶዶክስ ናት እንዴ? አረ ከዚህ ቤተክርስቲያን አናት ላይ ውረዱ። አሁን አንተ እቺ ቅዱስ ቤተክርስቲያን ዘፈንም ማትፈቅድ ቤተክርስቲያን ለወንበዴ ዋሻ አይደለችም። ቤተክርስቲያን ዘፈን አትፈቅድም፣ ፓራራም ታራራም ምናምን ነገር። አሁን አንተ እያደረክ ያለው ለጌታ ጭራን እየቆላ ነው። የ4 ኪሎ ግድናን በደንብ አድርገህ እያሳየን ያለው ዛሬ ነው እንደ ቤተክርስቲያን ዘፈን እንደምትጸየፍና እንደምትጠላ የምትመሰክረው። የቴዲ አፍሮ ዘፈን ለምንድነው ይኮረኮራችሁ? ለምንድነው ይጎረበጣችሁ? እስከ ዛሬ ድረስ አልበም ያወጣው ብቸኛው ሰው ቴዲ አፍሮ ነው ወይ? በነገራችን ላይ ማለት ነው መጀመሪያ ቤትህን ጥረግ፣ ወደ ውስጥ ተመልከት። መጽሐፍ እኮ እንዲህ ነው የሚለው እኮ ትንኝ ትንኙን ታጠራላችሁ፣ ግመል ግመሉን ትውጣላችሁ ይላል። የወጭቱን ውስጡን ነው ማጥራት ያለብህ አንተ። ለዘፋኝነት ማለት ነው ማቀናበሩ ላይ እነማን ናቸው ያሉት? እነ ካሙዙ እኮ ናቸው፣ ጴንጤ ናቸው። እነ ግልዶ ካሳ ጴንጤ ናቸው። እነ ኤልያስ መልካ ከጴንጤ ቸርች የወጡ ከሙሉ ወንጌል ከመሰረተ ክርስቶስ የወጡ ዘፈን አቀናባሪዎች እኮ ናቸው። እንዴ መጀመሪያ ውስጥህን አጥራ፣ ራስህን ተመልከት። ከዚች ቤተክርስቲያን ላይ አይንህን አንሳ። እውነት አንተ ቴዲ አፍሮ ዘፈን በመዝፈኑ የቴዲ አፍሮ ነፍስ አስጨንቆ ነው? አይደለም።
አንተ የምትላላክለትና የምታገለግለው መንግስት የሚገባውን ነገር በዘፈኑና በዜማው ስለነገረው አሁን መንግስቴ ተነካብኝ ያልክ ነው። ሎሌነትን እያሳየህ ነው። እንዴት አድርገህ ለመንግስት እንደምታሸረግድ እያሳየህን ነው እንጂ አንተ የቤተ ክርስቲያን ምስክሩን አይደለም። ነብይ ሱራፌል በቃ አንተ ቤተ ክርስቲያን አትምከራት። በቃ አንፈልግም። እጅህንም አይንንም ከቤተ ክርስቲያን ላይ አንሳ። መጀመሪያ ማለት ነው ለዚህ ቤተ ክርስቲያን ምስክርነት በፊት እነዚህ ነገሮች ከቤተ ክርስቲያን እንዲሁም እዚህ ቦሌ ላይ አንድ ጊዜ ምን ተፈጠረ? አንድ ቸርች ውስጥ ፓስተሩ ምክትል ፓስተሩ ማለት ነው የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረም ብለው ሁሉ ኢንተርቪው ሰጥተዋል ልጆቹ። የሃይማኖቱም ስም እንዳይጠለሽ ያልተሰማ ነገርም እንዳናሰማ በሚል ጥሩ አድርጎ የነገራቸው። ለምን አሁን ታያችሁ? ደግሞ ቤተክርስቲያንን እንደሚወድ ሰው ባለፈው ቤተክርስቲያን ሲሳደብ እንዳልነበረ የ4 ኪሎ እንትን እያለ እንዳልነበረ አሁን ተመልሶ ሌላ አካልን ለማጥቃት ሲፈልግ ደግሞ ቤተክርስቲያን ለማሞካሸት ይፈልጋል። እንዲህ አይነት ሰዎች ሳይ ደነቃለሁ እውነት ለመናገር። ምክንያቱም እግዚአብሔርን ሳይሆን የሚያገለግሉት ሆዳቸውን ስለሆነ ሆዳቸውን የሚያበላላቸውን ሰው፣ ሆዳቸውን የሚቀልባቸው ሰው፣ ሆዳቸውን የሚደግፍላቸው ሰው እንደ ውሻ ግርግር ስር ይሄዱ ይለማመጡታል፣ ያለ ያቅሱለታል። ደግሞ እሱም እንደተራቡ ስለሚያውቅ ጣል ጣል ያደርግላቸዋል። አንድ ቸርችም ቢሆን ምንም ቢሆን ጣል ጣል ያደርግላቸዋል። አንድ ሁለት ፖሊስ የሚያጅቡት ያዘላቸዋል። በቃ እንደፈለጉ ይሆናሉ፣ እንደፈለጉ ወራጫሉ፣ እንደፈለጉ ያደርጋሉ። ያሳዝናል። ሀገራችን በእንዲህ አይነት ሰዎች ቁጥጥር ስር መሆኗ። እኔ ጃንስቻለሁ። እዚህ አለቃ ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።